የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እጅግ አድርጌ የማከብራችሁ የተወደዳችሁ ቲክቶከሮች በዚህ ሰዓት ድምጻችሁ ያስፈልገኛል። በአፋጣኝ የእናንተ እርዳታ ያስፈልገኛል። ህፃናት ልጆቼ በሴቶችና ህፃናት በኩል ሰላም የህፃናት ማሳደጊያ መንደር ውስጥ ገብተዋል። ነገር ግን ህፃናቱ ጥቃቱ ምንም ነገር አልቆመላቸው። ልጆቼ እየተደፈሩ ነው። አሁንም ጥቃት እየተፈጸመባቸው ነው። ህፃናት ልጆቼ እጅጉን ያሳዝናሉ። በእውነት ኢትዮጵያውያን እጅግ በጣም ያሳዝናል። ልጆቼ ይልቁንም የደሞዝ መጨመሪያ ይልቁንም በሴቶችና በህፃናት በኩል ትልቅ ፈንድ ማግኛ ትልቅ ገንዘብ ማግኛ ትልቅ የሆነ እንዴት ብዬ እንደምናግራችሁ አላውቅም መጠቀሚያ ሆነዋል ልጆቼ። እኔ ልጆቼ የሚተርፉልኝ መስሎኝ በህግ ውስጥ ከለላ የሚያገኙልኝ መስሎኝ ጥፋቱ የሚቆምልኝ መስሎኝ ልጆቼ ላይ የሚደረገው የግብረ ሰዶም ጥቃት የሚቆም መስሎኝ ከነ ልጆቼ ተረከቡኝ በማለቴ እኔም አውሳት ድርጅት ገብቼ ከገባው በኋላ ከልጆቼ መኖር ስለማልችል ወጥቼ ይሄው ድፍን 4 ወር ሞላኝ። እየተንከራተትኩ ኮተቤ ለ4 ቤቶች በከራይ 4ቱን ቤቶች አስለቅቀውኝ ይሄው በአሁኑ ሰዓት ሜዳ ላይ ጎዳና እያደርኩ ባለፈው ፖሊስ ጣቢያ ላይ ቁጭ ብዬ ሌሊት ላይ እውነተኛውን ነገር አሳውቂያለሁ ለህዝብ። አሁንም 5 ቀን ወይን 1 ሳምንት አንድ ቤት ውስጥ ከቆየው በኋላ ሂጂ ውጭልን ተብዬ ተባረሬ በየመንገዱ እየተንከራተትኩኝ በየመንገዱ እንባይን እየጠረኩኝ ነው ያለሁት ኢትዮጵያውያን። ነገር ግን የኔ አይደለም አሁንም የሚያስጨንቀኝ ልጆቼ በህፃናት ማሳደጊያ ድርጅት ውስጥ ጥቃት እየተፈጸመባቸው ነው ያለው። ጥቃቱ አሁንም አልቆመም። ይሄ ለሚመለከተው ለፖሊስ አካላት ለሚመለከተው ለህግ አካላት ተናግሬያለሁ። ድርጅቱን ተናግሯል። ነገር ግን ምንም አዲስ የተፈጠረ ነገር የለም። ስለዚህ እነዚህ ህፃናቶች እውነታቸው ወጥቶ ሀቃቸው ወጥቶ የደረሰባቸው ጥቃት የደረሰባቸው ያለ እየደረሰባቸው ያለ ግፍና ሰቆቃ ቆሞላቸው ችግሩ ተፈቶ ህዝቡም እርፍ ብሎ ያለ ማቆም ኃጢያትን የሚፈጽሙ ጾም ገብቶ ሰው እየጾመ እያለቀሰ እየሰገደ ረሃቡን እየዋለ ባለበት ሰዓት ወንጀል እየፈጸሙ ለማይገባው አካል ሚስጥርን እንዳያወጣ እየተባለ ልጆቼ የማንም ደሞዝ ጭማሪ እንዲደረግላቸውና ለጥበቃዎችም ሆነ ውስጥ ላሉት ሰራተኞች አላስፈላጊ ገንዘብ በማከማቸት ልጆቼን መገልገያ ዕቃ አድርገውብኛል። እጅጉን ያሳዝናሉ። ልጆቼን ማየትም ሆነ ማግኘትም አልቻልኩም። የተከበራችሁና የተወደዳችሁ ቲክቶከሮች ድምጻችሁ ያስፈልገኛል። እባካችሁን ብዙ አልቅሻለሁ፣ ብዙ ተንከራትቻለሁ። ነገር ግን እውነቱ እናትና ልጅን ለያይቶ እናትን ለብቻ ማሰቃየት ህፃናቶችን ለብቻ ማሰቃየት አይደለም። እውነቱ እንዲወጣ ብዙ ታገያለሁ። ነገር ግን እግዚአብሔር እውነቱን ይገልጠዋል። ለጊዜው ግን ልጆቼ በእናታቸው ቁጥጥር ውስጥ እንዲሆኑልኝ እፈልጋለሁ። እምዬ እናት ምንም ትሁን እናት ነች። ወይ ድርጅቱ እናታቸውን መሰብሰብ አለበት። ድርጅቱ እናታቸውን ካልሰበሰበ ደግሞ ልጆቹን ለእናታቸው መስጠት አለበት። እውነቱ ይሄ ነው። ውድ ኢትዮጵያውያን
የእውነትነት ፍቅራችሁ የሰብአዊነት ፍቅራችሁ እግዚአብሔርን የሚፈራ ልብ አምላኩን የሚያከብር ልብ ሁሉ ይሄን ቃል ብሎ ይሰማል ብዬ አስባለሁ። እና የሚደርሰውን ሰቆቃና ችግር ችላ እንበል። ነገ በልጅ ልጆቻችን ይደርሳል። ነገ በራሳችን ላይ ይደርሳል። ነገ የሰርካለም እንባ በእያንዳንዳችን ቤት ይገባል። ነገ የህፃናቶቹ እንባ የሁላችንም ህፃናቶች እንዲያለቅሱ ያደርጋል። ተው የእኒህ ህፃናቶች ሰቆቃ ለብዙ ሰዎች ህመምና ስቃይ ይሆናል። ምክንያቱም እነዚህ ህፃናቶች ከብዙ ስቃይና መከራ መስዋዕት ከፍዬ ያመጣኋቸው የእግዚአብሔር የኃጢአቴ ትንሣኤዎች ከእግዚአብሔር የተሰጡኝ ስጦታዎቼ ናቸው። እነዚህን ህፃናት ቀምታችሁ እናት እያስለቀሳችሁ ልጅ እያስለቀሳችሁ እኛ ትልቅ ጽድቅ እናገኛለን ብላችሁ የቀማችሁን ሴቶችና ህፃናት እናት በር ላይ ሳለቀስ ከበር እንዳታስገቧት ብላችሁ ዱላ በጥበቃ የምታስደበድቡኝ ሴቶችና ህፃናት በእውነት ግፍና ሰቆቃ እየፈጸማችሁብኝ እንደሆነ ለፈጣሪ አመልክቻለሁ። ሌላ ምነግረው ባይኖረኝም እንኳን ፈጣሪ ፊት ብዙ ሰዓት አልቅሻለሁ፣ አንብቻለሁ። እስካሁን ተጠቅማችኋል። እስካሁን በልጆቼ ደም በልታችኋል። እስካሁን ለእናንተ ደሞዝ መጨመሪያ ሆነዋል ልጆቼ። እስካሁን ለእናንተ የአበሻ ልብስ መቀየሪያ ሆነዋል ልጆቼ። እስካሁን ለእናንተ ቢዝነስ ማካበቻ ሆነዋል። ተው ይበቃል። 4 ወራት ሆናቸው ልጆቼ ከእናታቸው ከተለዩ። እናታቸው ደሟ እየተወሰደ ለብዙ ሰዎች ቢዝነስ መክፈቻ ወይም ደግሞ ወሬ ለሚደብቁት ብዙ ነገር ሆናለች። ስለዚህ ህመም ቢሸሽጉት ሬሳው ይዘልቃል፣ ቢደበቅም እግዚአብሔር እውነቱን ይገልጠዋል። ሰርካለምን 50 ቤት በማስቀየር ሁሉም ነገር እንዲቀየር ማድረግ አይቻልም። እውነት መውጣቷ አይቀርም። ኢንፎርሜሽኖችን ሰርካለም ታወራብኛለች ብሎ ከአንድ ቤት ስትገባ አይጥ ገንዞ በመጣል አከራይና ሰርካለም አይጥና ድመት እንዲሆኑ በማድረግ ሰርካለም ወደ ልጆቹ ለመቅረብ ኮተቤ እቃ ሽጣ፣ ፍሪጅ ሽጣ፣ ምጣዷን ሽጣ፣ የምትለብሰውን ሁሉ ነገር በመሸጥ ስራ መስራት የማትችል ሴት የተባልኩኝ እየተሰደብኩ ያለሁ እናት ነኝ። ስራ የማልሰራበት ምክንያት ግልጽ አድርጌ ከዚህ በፊት ተናግሬያለሁ። ነገር ግን እውነቱ ልጆቼ ናቸው። ሰርካለምን በየሄደችበት ቤት ማስቀየር ለውጥ አያመጣም። ሰርካለምን በየሄደችበት ማሰቃየት ለውጥ አያመጣም። የሰርካለምን ልጆች ደም እየቀዱ ለወሬኞቹ ወሬ እንዲደብቁ ለነሱ ጉቦ በመስጠት ለነሱ ያለ አግባብ ከደሞዛቸው ላይ ደሞዝ ጭማሪ ካላቸው ገንዘብ ላይ ገንዘብ በመጨመር በማባዛት ወሬውን እንዲደብቁ በማድረግ ተደጋጋሚ አስቀያሚ ወንጀል በመፈጸም መንገድ አይለወጥም፣ ህይወት አይለወጥም። እቺ ከንቱ ዓለም ጥለናት እንሄዳለን አይደል? ሞት እንደው አይቀርም። ይሄ ከንቱ የበሰበሰ ስጋ፣ ይሄ የገማ ስጋ የሰውን ደም እያስመጠጥን ብንበላ ነገ የማንወጣው በእውነቴን ነው እግዚአብሔር ፊት የማያስቆመን ወንጀል እየፈጸምን ነው፣ ኃጢአት እየሰራን ነው። እግዚአብሔር በዚህ አይደሰትም፣ እግዚአብሔር በዚህ አይከብርም። ይልቁንም ከክፋት ደግነት ሳይሻል አይቀርም። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ፣ ባለመድኃኒታችን በኢየሱስ ክርስቶስ
የተከበራችሁና የተወደዳችሁ ኢትዮጵያውያን ህፃናት ልጆቼ ማግኘት እንድችል እርዱኝ። በእውነት በቁም እሳት ነው እየወረደብኝ ያለው። የምፈተነው ፈተና እንዲህ በአፍ የሚነገር አይደለም። እባካችሁን በህፃናቶችና በሴቶች ጉዳይ ላይ የምትሰሩ በሴቶችና ህፃናት ጉዳይ ወይም ደግሞ አዲስ አበባ ፖሊስ በተመለከተ እኔ ህፃናት ልጆቼን አጥቼ መኖር አልችልም። እጅግ አሰቃቂ የሆነ ወንጀል እየተፈጸመብኝ ነው ያለው። እጅግ አሰቃቂ የሆነ ስቃይ እየተሰቃየሁ ነው ያለሁት። ከዚህ በላይ መጓዝ አልችልም። ከዚህ በላይ መሄድ አልችልም። ልጆቼን ያዳንኩ መስሎኝ ከጥቃት መንግስት የሚያድንልኝ መስሎኝ ነበር። ነገሩ ጥቃቱም አልቆመላቸውም። ድርጅት ድረስ በመሄድ ህፃናቶቹ እየተደፈሩ ህፃናቶቹ ታመው ነው ያሉት። በእውነት እግዚአብሔር በሚያውቀው እውነቱ ይሄ ነውና ውድ ኢትዮጵያውያን ህፃናት ልጆቼን እንዳገኝ እንድትረዱኝ በእግዚአብሔር ፍቅር ጠይቃለሁ፣ አሳስባለሁ። ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ፣ እጅግ አድርጌ የማከብራችሁ የተወደዳችሁ ቲክቶከሮች፣ በዚህ ሰዓት ድምጻችሁ ያስፈልገኛል። በአፋጣኝ የእናንተ እርዳታ ያስፈልገኛል። ህፃናት ልጆቼ በሴቶችና ህፃናት በኩል ሰላም የህፃናት ማሳደጊያ መንደር ውስጥ ገብተዋል። ነገር ግን ህፃናቱ ጥቃቱ ምንም ነገር አልቆመላቸው። ልጆቼ እየተደፈሩ ነው። አሁንም ጥቃት እየተፈጸመባቸው ነው። ህፃናት ልጆቼ እጅጉን ያሳዝናሉ። በእውነት ኢትዮጵያውያን እጅግ በጣም ያሳዝናል። ልጆቼ ይልቁንም የደሞዝ መጨመሪያ ይልቁንም በሴቶችና በህፃናት በኩል ትልቅ ፈንድ ማግኛ፣ ትልቅ ገንዘብ ማግኛ፣ ትልቅ የሆነ እንዴት ብዬ እንደምናግራችሁ አላውቅም መጠቀሚያ ሆነዋል ልጆቼ። እኔ ልጆቼ የሚተርፉልኝ መስሎኝ፣ በህግ ውስጥ ከለላ የሚያገኙልኝ መስሎኝ፣ ጥፋቱ የሚቆምልኝ መስሎኝ፣ ልጆቼ ላይ የሚደረገው የግብረ ሰዶም ጥቃት የሚቆም መስሎኝ ከነ ልጆቼ ተረከቡኝ በማለቴ እኔም አውሳት ድርጅት ገብቼ ከገባው በኋላ ከልጆቼ መኖር ስለማልችል ወጥቼ ይሄው ድፍን 4 ወር ሞላኝ። እየተንከራተትኩ ኮተቤ ለ4 ቤቶች በከራይ 4ቱን ቤቶች አስለቅቀውኝ ይሄው በአሁኑ ሰዓት ሜዳ ላይ ጎዳና እያደርኩ ባለፈው ፖሊስ ጣቢያ ላይ ቁጭ ብዬ ሌሊት ላይ እውነተኛውን ነገር አሳውቂያለሁ ለህዝብ። አሁንም 5 ቀን ወይን 1 ሳምንት አንድ ቤት ውስጥ ከቆየው በኋላ ሂጂ ውጭልን ተብዬ ተባረሬ በየመንገዱ እየተንከራተትኩኝ በየመንገዱ እንባይን እየጠረኩኝ ነው ያለሁት ኢትዮጵያውያን። ነገር ግን የኔ አይደለም አሁንም የሚያስጨንቀኝ ልጆቼ በህፃናት ማሳደጊያ ድርጅት ውስጥ ጥቃት እየተፈጸመባቸው ነው ያለው። ጥቃቱ አሁንም አልቆመም። ይሄ ለሚመለከተው ለፖሊስ አካላት ለሚመለከተው ለህግ አካላት ተናግሬያለሁ። ድርጅቱን ተናግሯል። ነገር ግን ምንም አዲስ የተፈጠረ ነገር የለም። ስለዚህ እነዚህ